ኢትዮጵያ በቀንድ ከብት ሀብቷ በአፍሪካም ሆነ በዓለም አቀፍ ደረጃ ከቀዳሚዎቹ ተርታ የምትመደብ እንደሆነ ይታወቃል። ይሁን እንጂ ባላት የእንስሳት ሀብት መጠን በአገር ውስጥም ሆነ በውጭ ገበያው ላይ በማቅረብ ተጠቃሚ እየሆነች አለመሆኑ ይነገራል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የሐማስ መሪና ከጥቅምት 2023 ጥቃት ጀርባ ስትራቴጂስት እንደሆነ የሚነገርለትና የያህያ ሲንዋር ታናሽ ወንድም መሐመድ ሲንዋርን መግደላቸውን አረጋግጠዋል። በፖለቲካ ዓለም ጠላትም ወዳጅም የለም እንዲሉ በፕሬዝዳንት ዶናልድ ትራምፕ ውሳኔዎች ላይ እጅግ ወሳኝ ሚና እንዳለው የሚነገርለት ኤለን መስክ ከነጩ ቤተመንግስት ራሱን ገሸሽ ማድረጉ ተሰምቷል። ልጁን ሳይቀር ከነጩ ቤተመንግስት ይዞ እንዲገባና ፕሮቶኮልን ያልጠበቁ ነገሮችን ሲያደርግ የቆየው መስክ ከፕሬዝዳንቱ ጋር ያለው የጠበቀ ወዳጅነት መቋጨቱ እያነጋገረ ይገኛል። ይህ ራን አዌ የሚባለው ችግር ከተፈጠረ በኋላ ሞተሩ መስራቱን እንዲያቆም ለማጥፋት ብትሞክሩ እንኳን ሞተሩ መስራቱን አያቆምም። ሲፈጠር መደናገጥ ችግሩን ከመፍታት ይልቅ ተጨማሪ ወጪ እንድናወጣ እናስደርጋለን። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። እሱ ባለው ጋሻው ዜናዎችን በማቅረብ በኩል አብሬያችሁ ቆይታ አደርጋለሁ። እናንተ የተወደዳችሁ ተመልካቾቻችንም እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና አልፋለሁ። ለእርድ የሚሆኑ እንስሳት ለቄራዎች እየቀረቡ ያሉበት መንገድ የተቀናጀ አለመሆኑ ተገልጿል። ይህንን ተከትሎም ቄራዎች ለውጭ ገበያ እያቀረቡት ያለው የስጋ መጠን ከአቅማቸው በታች ነው ተብሏል። ደምሰው ሽፈራው። ኢትዮጵያ በቀንድ ከብት ሀብቷ በአፍሪካም ሆነ በዓለም አቀፍ ደረጃ ከቀዳሚዎቹ ተርታ የምትመደብ እንደሆነ ይታወቃል። ይሁን እንጂ ባላት የእንስሳት ሀብት መጠን በአገር ውስጥም ሆነ በውጭ ገበያው ላይ በማቅረብ ተጠቃሚ እየሆነች አለመሆኑ ይነገራል። በተለይም የስጋ ማቀነባበሪያዎችን በጥራትም ሆነ በማምረት አቅማቸው የተሻለ ደረጃ ላይ ማድረስ የተቻለ ቢሆንም እያመረቱ ያሉት ግን ከአቅማቸው ያነሰ እንደሆነ ተነግሯል። አሁን ላይ ዓለም አቀፍ ጥራትን ያሟሉ 10 ቄራዎች በስራ ላይ ይገኛሉ። ነገር ግን ለእርድ የሚሆኑ እንስሳት ለቄራዎቹ እየቀረበ ያለበት መንገድ የተበጣጠሰና የተቀናጀ አለመሆኑን ተከትሎ አምርተው ለውጭ ገበያ እያቀረቡት ያለው የስጋ መጠን ከአቅማቸው በታች ነው ተብሏል። እጥረቶቹ ኖሮ ሳይሆን በተበታተነ መንገድ ነው አሁን ወደ ቄራዎቹም እየገቡ ያሉት። ለምሳሌ የተደራጀ እንስሳቶችን ከአምራቹ ወይንም ከአርብቶ አደሩ በተደራጀ አግባብና በተሟላ መልኩ ወደ ቄራ ማስገባት ላይ ክፍተቶች አሉ ነው። ይሄ ማለት ምን ማለት ነው? የፈለገው ሰው በተበጣጠሰ መንገድ እንስሳቶቹን ከገበያ ለቅሞ ነው ወደ እንትን እየመጣ ያለው ወደ ቄራ እና ራንቾች ያለመኖራቸው ከገበያ እንስሳቶች ይለቀማሉ፣ ተለቅመው ወደ ቄራ ይገባሉ፣ ይታረዳል። ገበያ ላይ ግን ቀጥታ እንስሳቶቹ ገበያ ላይ ካልተገኙ የእርድ ሂደታችንም ያነሰ ይሆናል። አሁን ላይ ቄራዎቻችን ከአቅማቸው በታች ነው እያረዱ ኤክስፖርት እያደረጉ ያሉት የሚል ግምገማ ነው ያለው። በአቅማቸው ልክ እንኳን እርድ አካሂዶ የተሟላ ጥራት ያለው ስጋ ወደ ገበያ ለማቅረብ ኤክስፖርት ለማድረግ ራንቾች ያስፈልጋሉ። ከዓመታት በፊት ማለትም በደርግ ዘመን ኢትዮጵያ ውስጥ በዋናነት ለእርድና ለውጭ ገበያ የሚቀርቡ እንስሳት የሚረቡበትና ዝግጁ የሚደረጉበት የእንስሳት ማቆያ ራንች ነበረ። አሁን ላይ ግን ምንም አይነት ራንች በአገሪቱ ውስጥ እንደሌለ ከግብርና ሚኒስቴር ያገኘነው መረጃ ያሳያል። በዚህም የተነሳ የስጋ ማቀነባበሪያዎችና ቄራዎች በሚፈልጉት መጠንና ጥራት የእርድ እንስሳትን እያገኙ አለመሆኑ ተገልጿል። በመንግስት በኩል የእንስሳት ማቆያ ማዕከላቱን ለማቋቋም ጥረት እየተደረገ ነው የተባለ ሲሆን በተለይም የግሉ ዘርፍ በዚህ ስራ ላይ እንዲሰማራ የማድረግ ስራ እየተሰራ ይገኛል ተብሏል። እና በራንች ላይ የሚሰራ ባለሀብት ወይንም የግል ሴክተር አሁን ላይ እየተፈጠረ ስላይደለ ይሄን ቢታሰበበትና በዚህ አግባብ ሰስቴይነብል ቀጣይነት ያለው የኤክስፖርት ስራዎቻችን መሰራት አለባቸው ከሚል አስተሳሰብ የመነጨ ነው ማለት ነው። ሌሎች ሀገሮች ያሉት ራንቾች እጅግ በጣም አመርቂ የሆነ የግል ሴክተሩን በአግባቡ ይዞ ተንቀሳቅሶ ውጤታማ የሆነ የኤክስፖርት ስራ እየሰሩ መሆኑን ከሌሎች ሀገር ጭምር ተሞክሮ ብንወስድ ከነ ዩጋንዳ ከነ ኬንያ የሚል ነገር ሁሉ ስለተነሳ እና ራንቾች በዚህ አግባብ ግን በግል ቢያዙ የግል ሴክተሩም ተጠቃሚ ይሆናል። እዛው ሳለ ደግሞ ሀገርም ከዚህ ከስጋ ኤክስፖርት በማድረግ የውጭ ምንዛሪ ከምታገኘው አኳያ የተሻለ ነገርን ለሀገር ይፈጥራል ካለን ሀብት አኳያ የሚል ነው። ባለፉት ጥቂት ዓመታት የእንስሳት ግብርና ላይ እየተሰሩ ባሉ ስራዎች የእንስሳት ሀብትና የእንስሳት ውጤቶች ምርት እያደገ ቢሆንም የእንስሳት ማቀነባበሪያ እጥረት እንዳለም ተጠቁሟል። አዲስ አበባ ውስጥ በርካታ ሆቴሎች ቢኖሩም ጥቂት የማይባሉት ከደረጃ በታች መሆናቸው ተነግሯል። ቱሪዝም ሚኒስቴር ባካሄደው የሆቴሎች የደረጃ ብንደባ መሰረትም 15 ሆቴሎች ተሰጥቷቸው የነበረውን የኮከብ ደረጃ በተለያየ ምክንያት መነጠቃቸው ተነግሯል። ሚካኤል ኃይሌ
በኢትዮጵያ በየ3 ዓመት በሚደረገው የሆቴሎች የኮከብ ደረጃ ልየታ 8 ሆቴሎች ሙሉ ለሙሉ ተዘግተው የተገኙ ሲሆን ሌሎች 7 ሆቴሎች ዘርፍ ለውጠው እየሰሩ እንደሆነ ቱሪዝም ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። ሚኒስቴሩ በአዲስ አበባ ያሉ 92 ሆቴሎችን የዳግም የኮከብ ደረጃ በመመዘን ውጤታቸውን ይፋም አድርጓል። 40 የሚሆኑት ደረጃ ውስጥ የገቡ ሲሆን 34 ሆቴሎችን የዳግም ምዘና ተደርጎላቸው 6 አዲስ ምዝገባ እንደተደረገላቸውም ተገልጿል። በአዲስ አበባ ደረጃ ካሉ ሆቴሎች ውስጥ በአጠቃላይ 15 የሚሆኑት ከዘርፉ እንደወጡም ተገልጿል። ከስራ ውጪ ከሆኑት 15 ሆቴሎች ውስጥ 2 ሆቴሎች በጊዜ ገደብ ውስጥ መመዘን ባለመፍቀዳቸው የኮከብ ደረጃቸው እንደተነጠቀም የቱሪዝም አገልግሎቶች ፍቃድ ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ አቶ ታሪኩ ደምሴ ተናግረዋል። ሚኒስቴር መስሪያ ቤቱ ባለው አሰራር መሰረት በየጊዜው በሚያደርገው ድንገተኛና መደበኛ ሱፐርቪዥን ስራ ከደረጃ በታች አሁን ከያዙት ደረጃ በታች አገልግሎት የሚሰጡ ተቋማት በተደረገው ክትትልና ቁጥጥር ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው እንደሚነጠቅ በዚሁ አጋጣሚ ለማረጋገጥ እወዳለሁ። ሚኒስቴር መስሪያ ቤቱ ባደረገው የዳግም ደረጃ ምደባ የሱፐርቪዥን ስራ በተለያየ ምክንያት አገልግሎት የማይሰጡ ሆቴሎችን መኖራቸውን ለማረጋገጥም ተችሏል። በዚህም መሰረት በተለያዩ ምክንያቶች የኮከብ ደረጃቸው ከተነጠቁ የአዲስ አበባ ሆቴሎች መካከል አምባሳደር፣ በሻሌ፣ ሀራምቤ፣ ሲዮናት፣ ክራውን፣ ደሳለኝና ዋቢ ሸበሌ ሆቴሎች ተጠቃሽም ሆነዋል። በከተማው የኮንፈረንስ ቱሪዝምን ለማሳደግ በሆቴሉ ዘርፍ ሰፋፊ ስራዎች መከናወን እንዳለባቸው ተደጋግሞ የሚደመጥ ሲሆን አዳዲስ ሆቴሎችን ኮከብ መስጠትና ወደ ስራ ማስገባትም ከሚጠበቁ ጥረቶች መካከል ይነሳል። በዚህም መዲናችን አዲስ አበባ አዳዲስ ባለ 5 ኮከብ ደረጃ ያገኙ 3 ተጨማሪ ሆቴሎች እንዲሁም ባለ 4 ኮከብ ያገኙ 2 ሆቴሎች እንዳገኘችም በመድረኩ ተነግረዋል። በአጠቃላይ በአዲስ አበባ 11 ባለ 5 ኮከብ ሆቴሎች እንዳሉ የተገለጸ ሲሆን ባለ 4 ኮከብ 11፣ ባለ 3 ኮከብ 9፣ ባለ 2 7 እና ባለ 1 ኮከብ 2 መሆናቸውን ኃላፊው አክለውም ተናግረዋል። 34ቱ በዳግም ደረጃ ምደባ የተመዘኑ ናቸው። 6 ሆቴሎች አዲስ አገልግሎት የጀመሩ ሆቴሎች ናቸው። በዚህ ሂደት ከዚህ ቀደም በመዲናችን የነበረው የባለ 5 ሆቴሎች ቁጥር ተጨማሪ በ3 ሆቴሎች ባለ 5 ኮከብ ደረጃ አግኝተዋል። ከዚህም በተጨማሪ ባለ 2 ተጨማሪ ባለ 4 ኮከብ ሆቴሎች ተጨምረዋል። ለሆቴሎች በዚህ ዓመት የተሰጣቸው የኮከብ ደረጃ ለቀጣዮች 3 ዓመት ብቻ የሚያገለግል እንደሆነ የገለጸው ሚኒስቴር መስሪያ ቤቱ የክልሎች ደረጃም ኮከብ ምደባ በቅርቡ ይፋ እንደሚደረግ በመድረኩ ላይም አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የሐማስ መሪ መሐመድ ሲንዋር መገደላቸውን ገለጹ። መሐመድ ሲንዋር የሐማስ ወታደራዊ ክንፍ መሪ እንደመሆናቸው መጠን የታጋቾች መፈታትን በሚመለከት በማንኛውም ድርድር ውስጥ ቁልፍ ሚና ይጫወቱ ነበር ተብሏል። የመሪው መገደል አሜሪካና የአረብ ሀገሮች በጋዛ የተኩስ አቁም ስምምነት ላይ እንዲደረስ የሚያደርጉትን ጥረት ሊያደናቅፍ እንደሚችልም ተነግሯል። ኃይለ ገብርኤል ታደሰ ዝርዝሩን አዘጋጅቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የሐማስ መሪና ከጥቅምት 2023 ጥቃት ጀርባ ስትራቴጂስት እንደሆነ የሚነገርለትና የ20 ሲንዋር ታናሽ ወንድም መሐመድ ሲንዋርን መግደላቸውን አረጋግጠዋል። በዚህ ወር መጀመሪያ ላይ በደቡባዊ ጋዛ በሚገኝ አንድ ሆስፒታል ላይ የእስራኤል አውሮፕላን ድብደባ ኢላማ እንደነበር ተገልጿል። የእስራኤል የዜና ምንጮች እንደሚያመለክቱትም መሐመድ ሲንዋር በግንቦት 13ቱ ጥቃት ኢላማ የሆነው በሲንዋር የትውልድ ከተማ በካን ዩኒስ ከሚገኘው ሆስፒታል በታች ባለው የሐማስ የጦር ማዘዣ ማዕከል ነው። የጋዛ ጤና ጥበቃ እንዳለው ከሆነ በአደጋው ቢያንስ 6 ሰዎች ሲሞቱ 40 ሰዎች ደግሞ ቆስለዋል። የእስራኤል መሪ በእስራኤል ፓርላማ ባደረጉት ንግግር ሲንዋር ተገድለዋል ሲሉ አውጀዋል። ኔታንያሁ በንግግራቸው የሲንዋር ወንድም ያህያን ጨምሮ በጦርነቱ የተገደሉ ታዋቂ የሐማስ መሪዎች ስም ጠቅሰዋል። እነርሱም መሐመድ ዲፍ፣ እስማኤል ሃኒያ፣ ያህያ ሲንዋር እና መሐመድ ሲንዋር ይገኙበታል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 በእስራኤል ላይ የተፈጸመው ጥቃት ዋና አቀነባባሪ የተባለውና የመሐመድ ሲንዋር ወንድም የሆነው ያህያ ሲንዋር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉ ይታወሳል። ኔታንያሁ ባለፉት 2 ቀናት ሐማስን ሙሉ ለሙሉ ለማሸነፍ ትልቅ ለውጥ አምጥተናል፣ የምግብ ስርጭቱንም እየተቆጣጠርን ነው ሲሉ አክለዋል። ይህም በዩናይትድ ስቴትስ በሚመራው በጋዛ አዲስ የእርዳታ ማከፋፈያ ስርዓትን የሚያመለክት ነው ተብሏል። በጥቅምት 7 ቀን 2023 የተጀመረው ግጭት በሐማስ የተመሩ ታጣቂዎች በጋዛ ጥቃት ከፈጸሙ በኋላ ወደ ደቡብ እስራኤል አካባቢዎች በመግባት ወደ 1200 ገደማ የሚጠጉ ግለሰቦችን በዋናነት ሲቪሎችን ለሞት እንደዳረጉ ተነግሯል። ከ250 የሚበልጡ ሰዎች ደግሞ ታግተው ወደ ጋዛ ተወስደዋል። በምላሹም እስራኤል በጋዛ ጠንከር ያለ ወታደራዊ እንቅስቃሴ ማካሄድ ጀምራለች። ይህም አካባቢ
አካባቢውን ክፉኛ አውድሞታል። በጋዛ የጤና ባለስልጣናት እንደዘገቡት ከ53000 በላይ ሰዎች ለህልፈተ ህይወት ተዳርገዋል። እንዲሁም ከ2 ሚሊዮን በላይ ፍልስጤማውያን መፈናቀላቸው ተዘግበዋል። በጋዛ የሚገኙ የጤና ጥበቃ ባለስልጣናት አብዛኞቹ የተጎዱት ሰላማዊ ዜጎች መሆናቸውን ቢጠቁሙም የሞቱትን ታጣቂዎች ቁጥር ግን አላሳወቁም። እስራኤል እነዚህን ሀሳቦች የሚያረጋግጥ ምንም ማስረጃ ባይቀርብም እንኳን በ10 ሺዎች የሚቆጠሩ ታጣቂዎችን እንደገደለች ትከራከራለች። ሲንዋር እስራኤል ባለፈው ዓመት በውጊያ ወቅት ወንድሙን ያህያን ከገደለች በኋላ በፍልስጤም ታጣቂ ድርጅት ውስጥ ከፍተኛ የኃላፊነት ቦታ ላይ እንዲቀመጥ ተደርጓል። በጥቅምት 2023 ጦርነቱ እንዲጀመር ምክንያት ነው የተባለው ጥቃት በእስራኤል ላይ ያቀነባበረው ሰውም እንደሆነ ይነገራል። በኋላ ላይም እስራኤል ከእርሱ በፊት የነበረውን እስማኤል ሃኒያን ከገደለች በኋላ የቡድኑ አጠቃላይ መሪ ሆኗል። የእስራኤል ጥቃት በ19 ወራት ግጭት ውስጥ የሐማስ አመራሮችን በከፍተኛ ሁኔታ አዳክመዋል። መሐመድ ሲንዋር ደግሞ እስካሁን ድረስ በጋዛ ከኖሩት የመጨረሻዎቹ የታወቁ መሪዎች አንዱ ነበር። ይሁን እንጂ ታጣቂ ቡድን አሁንም እስራኤል የማትቆጣጠራቸውን የጋዛ አካባቢዎችን ተቆጣጥሮ ይገኛል። ሲንዋር የሐማስ የታጠቁ ቡድን መሪ እንደመሆኑ መጠን የታሰሩትን ነጻ ማውጣትን በተመለከተና በማንኛውም ስምምነት ላይ የመጨረሻ ስልጣን የእርሱ ሲሆን የእርሱ ሞት የአሜሪካንና የአረብ ሀገራትን የጦርነት ማስቆም ውይይት ሊያወሳስበው ይችላል ተብሏል። እስራኤል ሁሉም ታጋቾች እስኪፈቱና ሐማስ ድል እስኪደረግ አሊያም የጦር መሳሪያ እስኪወርድ ድረስ ዘመቻውን ለመቀጠል ቃል ገብታለች። መቀመጫውን በኳታር ያደረጉት የሐማስ መሪዎች ከወንድሙ ሞት በኋላ መሐመድ ሲንዋርን የቡድኑ ብቸኛ መሪ አድርገው አልመረጡም። ነገር ግን በጋዛ ውስጥ ያሉ ታጣቂዎች አብዛኞቹ እንደ መሪያቸው በማየት ይከተሉታል። ወል ስትሪት ጆርናል በዚህ ዓመት መጀመሪያ ላይ ያወጣው ዘገባ ለረጅም ጊዜ የሐማስ አባል ሆኖ ያገለገለው ወጣቱ ሲንዋር ወደ ቡድኑ አዳዲስ ተዋጊዎችን በማስመዝገቡ በእስራኤል እንደተገደሉ ከሚነገሩ በሺህ ከሚቆጠሩ የሐማስ ወታደሮችን በመተካት ረገድ ጉልህ ሚናን ተጫውቷል። መሐመድ ሲንዋር ሁሉንም ነገር በበላይነት እየተቆጣጠረ ነው ሲሉ ጥሮታ ያወጡት የእስራኤል ብርጋዴር ጄኔራል አሚር አቪቪ ለወል ስትሪት ጆርናል ተናግረዋል። መሐመድ ሲንዋር በ1975 ካን ዩኒስ የስደተኞች መጠለያ ጣቢያን የተወለደው ቤተሰቡ ከጦርነት ጋር በተያያዘ አሁን እስራኤል ከምትባለው ክልል ከተፈናቀሉ በመቶ ሺህ የሚቆጠሩ ፍልስጤማውያን መካከል አንዱ ነበር። ስደተኞቹና ቤተሰቦቻቸው ዛሬም አብዛኛዎቹን የጋዛ ህዝብን ይወክላሉ። እንደ ታላቅ ወንድሙ እንደ ያህያ ሁሉ ታናሹ ሲንዋርም ሐማስ በ1980ዎቹ መገባደጃ ላይ የሙስሊም ወንድማማቾች ማህበር የፍልስጤም ቅርንጫፍ ሆኖ ከተቋቋመ በኋላ ተቀላቅሏል። በኋላም ቃሲም ብርጌድ በመባል የሚታወቀውን የድርጅቱ ወታደራዊ ክፍል አባል ሆነ። ሲንዋር ባለፈው ዓመት በተፈጸመ ጥቃት ከተገደሉት ከረጅም ጊዜ መሪያቸው ከዲፍ ጋር እንዲቀራረብ ያደረገው ተባባሪ ከሚባሉ አለቆች ጋር ከተቀላቀለ በኋላ ነው። የመሐመድ ሲንዋርን ግድያ በተመለከተ ሐማስ በጉዳዩ ላይ እስካሁን ምንም ያለው ነገር የለም። ቱጃሩ የነጩ ቤተ መንግስት አማካሪ ኤሎን መስክ ከዋይት ሃውስ መልቀቃቸውን በማህበራዊ ትስስር ገጻቸው አስታወቁ። መስክ ከአወዛጋቢው ፕሬዚዳንት ትራምፕ ጋር ከተወዳጁ በኋላ የፌዴራል መንግስቱን ወጪ ለመቀነስና ተቋማዊ ለውጥ ለማምጣት በሚል የተቋቋመውን መስሪያ ቤት ሲመሩ ነበር። በዚሁ ንቅናቄም በመቶ ሺህ የሚቆጠሩ የአሜሪካ መንግስት ሰራተኞች ከስራ መፈናቀላቸው ይታወሳል። ዳግም ተገኝ ተጨማሪውን አዘጋጅቷል። በፖለቲካ ዓለም ጠላትም ወዳጅም የለም እንዲሉ በፕሬዝዳንት ዶናልድ ትራምፕ ውሳኔዎች ላይ እጅግ ወሳኝ ሚና እንዳለው የሚነገርለት ኤለን መስክ ከነጩ ቤተ መንግስት ራሱን ገሸሽ ማድረጉ ተሰምቷል። ልጁን ሳይቀር ከነጩ ቤተ መንግስት ይዞ እንዲገባና ፕሮቶኮልን ያልጠበቁ ነገሮችን ሲያደርግ የቆየው መስክ ከፕሬዝዳንቱ ጋር ያለው የጠበቀ ወዳጅነት መቋጨቱ እያነጋገረ ይገኛል። አዛውንቱ ፕሬዝዳንት እስከሚመረጡበት የምርጫው ቀን ድረስ በየቀኑ እንደሚሸልም በመግለጽ በቀን ውስጥ ድምፅ ለመስጠት ከተመዘገቡ ሰዎች እድለኛ ለሚሆነው ሰው የ$1 ሚሊዮን አሊያም የ$766,000 ፓውንድ ስጦታ እያበረከተ ለዶናልድ ትራምፕ አሸናፊነት ትልቅ ውለታ ውሏል። በዚህ የባለ ሀብቱ ተግባር ላይ ታዲያ የህጋዊነት ጥያቄዎች ሲነሱ የነበረ ሲሆን የምርጫ ህግ ባለሙያ የሆኑት ሪክ ሀሰን በግል ልጥፋቸው ላይ እንዳሰፈሩት ይህ የኤለን መስክ ተግባር በግልጽ ህገ ወጥ ነው ማለታቸው ይታወሳል። ለምርጫ ምዝገባ ለማድረግ አሊያም ድምፅ ለመስጠት ክፍያ የሚፈጽም ወይም የሚቀበል ማንኛውም አካል $10,000 የገንዘብ መቀጮ ወይም የ5 ዓመት እስራት እንደሚጠብቀው የአሜሪካ ህግ ያስቀምጣል ቢሉም ቱጃሩ ሰው ጆሮ ዳባ ብሎ የወዳጁ መመረጥ እስኪያይ በጉጉት ሲጠባበቅ ነበር። ይህንን ውለታውን የተመለከቱት ፕሬዝዳንት ትራምፕም አዲስ ተቋም ለወዳጃቸው እስከ ማደራጀት ደርሰዋል። ባለሀብቱ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ወይም በፕሬዝዳንት ትራምፕ የተፈጠረ የአሜሪካ መንግስት ኤጀንሲ የፌዴራል ወጪን ለመቀነስ ያለመ ንቅናቄ ኃላፊ ሆኖም ተሾሞ ነበር። በዚሁ ተቋም ሲሾም ሹመቱን አስመልክቶ ዶናልድ ትራምፕ በሰጡት ሀሳብ የተሾሙት ሁለቱ ሰዎች በእኔ አስተዳደር ዘመን የመንግስት ቢሮክራሲን
የበዛ ቁጥጥርና ለብክነት የሚያጋልጡ ወጪዎችን ለመቀነስ መንገድ ይከፍታሉ ያሉ ሲሆን አዲሱን ተቋም የዘመናችን የማንሃታን ፕሮጀክት በማለት አሜሪካ አቶሚክ ቦምብ ለመስራት ከተጠቀመችበት የፕሮጀክት ስም ጋር አነጻጽረውትም ነበር። መስክ የትራምፕ አስተዳደርን ሲቀላቀልም $2 ትሪሊዮን እንደሚቀንስ ቃል በመግባት የነበረ ቢሆንም ቅሉ የዶጅ ድረገጽ እንደሚያመላክተው $175 ቢሊዮን ቁጠባ ወይም በአንድ የአሜሪካን ግብር ከፋይ 1088 ብር ከ96 ብቻ ማሳካት መቻሉ ተገልጿል። እናም ባለፈው ዓመት ትራምፕና ሌሎች የሪፐብሊካን ፕሬዝዳንታዊ እጩዎችን ለመደገፍ $300 ሚሊዮን የሚጠጋ ገንዘብ ካወጣ በኋላ በዚህ ወር መጀመሪያ ላይ የፖለቲካ ወጪያቸውን በእጅጉ እንደሚቀንስ ተናግሮም ነበር። መስክ ትራምፕ ስልጣን ላይ ከወጡ ጀምሮ ዶጅ እየተባለ በሚጠራው የመንግስት መስሪያ ቤቶች የአፈጻጸም ዲፓርትመንት የአሜሪካ የብክነት ቅነሳ መስሪያ ቤት ሲያገለግልም ቆይቷል። ሆኖም አሁን በማህበራዊ ሚዲያ ኤክስ በኩል በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን ምስጋና ችሮ ከኃላፊነት መነሳቱን ገልጿል። መስክ ምስጋና ችሮ ቢወጣም በፕሬዝዳንቱና በቱጃሩ ሰው መካከል የነበረ አለመግባባት ስለመኖሩ በተለያዩ የመገናኛ ብዙሃን ተዘግቧል። ፕሬዝዳንቱ ከጠላት ሚሳኤሎች የሚከላከለውን ወርቃማው ዶም ሲሉ የጠሩትን የሚሳኤል መከላከያ እንዲሁም ባለብዙ ትሪሊዮን የታክስ እፎይታ ወይም ትልቁና ቆንጆ ቢል ሲሉ ፕሬዝዳንቱ የጠሩት አዲስ የታክስ ሕግ በሚቀጥለው በጀት ዓመት የመንግስት ወጪን ወደ $600 ቢሊዮን ሊያሳድግ ይችላል በሚል ክርክር ውስጥ መግባታቸውን አንድ የእንግሊዝ መገናኛ ብዙሃን ዘግቧል። መስክም ይህንን ሕግ አስመልክቶ በሰጠው አስተያየት ትልቅ ወይም ቆንጆ ሊሆን ይችላል፣ ነገር ግን ትልቅም ቆንጆም ሊሆን አይችልም ሲል የትራምፕን የታክስ ረቂቅ አጣጥሎታል። ባለፈው ሳምንት የአሜሪካ ሕዝብ ተወካዮች ምክር ቤት የግብር እፎይታ በማጽደቅ የአሜሪካን የመከላከያ ወጪ ለመጨመር ቃልም ገብቶ ነበር። በ2030 የአሜሪካን የበጀት ጉድለት በ3.9 ትሪሊዮን ያሳድጋል ተብሎ ስለሚጠበቅ እቅዱ አሁን ባለበት ቅርጽ ይጸድቃልም ተብሎ ይጠበቃል ሲል የመንግስት መስሪያ ቤቶች አፈጻጸም ዲፓርትመንት የኮንግረሱ የበጀት ቢሮ ገልጿል። ይህን ተከትሎም መስክ እውነቱን ለመናገር ከፍተኛ ወጪ ያለው ረቂቅ መቅረቡ አስከፍቶኛል፣ የትራምፕ እቅድ የበጀት ጉድለቱን የሚጨምር እንጂ የሚቀንስ አይደለም ሲሉ ተናግረዋል። ሌላው በባለ ሀብቱና በፕሬዝዳንቱ መካከል መቃቃር እየፈጠረ ያለው ለቴሌግራም የሚያደርገው ድጋፍ እንደሆነም ይነገራል። የቴሌግራሙ መስራች ፓቬል ድሮቭ ከኤለን መስክ ጋር በአርቲፊሻል ኢንተለጀንስ ዙሪያ ለመስራት መስማማታቸው ሌላው በመሃላቸው ያለውን እሳት የሚያባብስ ቤንዚን ሆኖ ቀጥሏል። እንደ አልጀዚራ ዘገባ ስለ መስክ ስጋቶች የተጠየቁት ትራምፕ ለጋዜጠኞች እንደተናገሩት ገና ያልጸደቀ ጉዳይ በመሆኑ መነጋገር ይቻላል፣ በአንዳንድ ጉዳዮች ደስተኛ ባንሆንም እንነጋገራለን ሲሉ ገልጸዋል። ትራምፕ መስክን በቀጥታ ከመተቸት ቢቆጠቡም የአሜሪካ ሚዲያ በቢሊዮነሩና በትራምፕ ካቢኔ አባላት መካከል ግጭት መፈጠሩን የውጭ ጉዳይ ሚኒስተር ማርኮ ሩቢዮን ስም ጠቅሶ ዘግቧል። ህዝባዊ ምልከታ መጨመሩን ተከትሎም መስክ በዚህ ወር መጀመሪያ ላይ የፖለቲካ ወጪውን እንደሚቀንስና ትኩረቱን እንደ ቴስላ ባሉ ኩባንያዎች ላይ እንደሚያተኩር ተናግሯል። ሌላው የዩክሬን የዜና ወኪል ቀደም ብሎ እንደዘገበው በሚያዝያ ወር መስክ የራሱን ንግድ በስርዓት ለማስያዝ በዩኤስ መንግስት ስራ ላይ ያለውን ተሳትፎ መቀነሱን በማስታወቅ የዚህ ውሳኔ አንዱ ምክንያት በመጀመሪያው ሩብ ዓመት ውስጥ የቴስላ ትርፍ መቀነስ ነው ሲል ዘግቧል። ይህ በእንዲህ እንዳለ የቱጃሩ ሰው የኤለን መስክ ኩባንያ ስፔስ ኤክስ በቴክሳስ በስታርቤዝ ሳይት በግንቦት 27 አመሻሽ ላይ የተወነጨፈ ቢሆንም ከአንድ ሰዓት ባልሞላ ጊዜ በኋላ በህንድ ውቅያኖስ ላይ መፈንዳቱ ሌላ ያልተሳካ የስታርሺፕ ሮኬት ማስወንጨፉ ከስራው ለመልቀቁ ምክንያት ሊሆን እንደሚችል አሶሺየትድ ፕሬስ ዘግቧል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የሚኒስትሮች ምክር ቤት ከ2018 እስከ 2022 ዓ.ም ድረስ የሚዘልቅ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ በስራ ላይ እንዲውል በሙሉ ድምጽ ወሰነ። ምክር ቤቱ ውሳኔውን ያሳለፈው በዛሬው ዕለት ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ በሰጠበት ወቅት ነው። ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ መቅረቡም ተገልጿል። ምክር ቤቱ ከዚህ ባለፈ ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከአፍሪካ አቀፍ የልማት ማህበር ጋር የተፈረሙ ሁለት የብድር ስምምነቶች ላይ ተወያይቶም ለሕዝብ ተወካዮች ምክር ቤት መርቷል። በስምምነቱ መሰረት ከአረብ ባንክ 49.55 ሚሊዮን የአሜሪካን ዶላር ለወጣቶች የሥራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል የፋይናንስ ድጋፍ እንደሚገኝበት ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ ያሳያል። በውጭ ጉዳይ ሚኒስትር ስም የውጭ ስራ ስምሪት ውክልና እንደተሰጠ በማስመሰል በማህበራዊ ሚዲያ ከሚሰራጩ ሐሰተኛ መረጃዎች
ህብረተሰቡ ራሱን መጠበቅ እንዳለበት የውጭ ጉዳይ ሚኒስቴር አሳሰበ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በወቅታዊና ዓለም አቀፍ ጉዳዮች ዙሪያ ለጋዜጠኞች መግለጫ ሰጥተዋል። ቃል አቀባዩ ከዜጋ ተኮር ዲፕሎማሲ አኳያ በሰጡት መግለጫ በውጭ ጉዳይ ሚኒስቴርና በውጭ ጉዳይ ሚኒስትሩ ስም ከስራ ስምሪት አኳያ ምንም አይነት ውክልና እንደማይሰጥ ገልጸዋል። የማህበራዊ ሚዲያ አሳሳች ህገወጥ የሰዎች አዘዋዋሪዎች በህግ ተጠያቂ እንዲሆኑ ጉዳዩን ለሚመለከተው አካል አሳውቆ እየተከታተለ መሆኑንም ሚኒስቴሩ አስታውቋል። በቤኒሻንጉል ጉሙዝ ክልል ምልከታ የተደረገባቸው 34 የመድኃኒት ችርቻሮ ተቋማት መድኃኒቶችን ያለ ሐኪም ማዘዣ ወረቀት እንደሚሸጡ ተገለጸ። የክልሉ ጤና ቢሮ ኃላፊ ወልተጂ በጋሎ ከመድኃኒት ችርቻሮ ተቋማት ጋር የመድኃኒት ዋጋ ጭማሪን አስመልክቶ በተደረገ የዳሰሳ ጥናት ዙሪያ ተወያይተዋል። በዳሰሳ ጥናቱ ከ34 የመድኃኒት ችርቻሮ ተቋማት መካከል 29 የግል የጤና ተቋማት ከከፍተኛ እስከ ዝቅተኛ መድኃኒት ዋጋ ጭማሪ እያደረጉ እንደሚሸጡ ስለመረጋገጡ ተገልጿል። ተሳታፊዎቹ በበኩላቸው የዋጋ ጭማሪው መድኃኒት ወደ ክልሉ የሚመጣበት መንገድ ከባድ በመሆኑና የቤት ኪራይ እንዲሁም የግብር መጨመር ያመጣው መሆኑን መናገራቸውን የክልሉ ጤና ቢሮ አስታውቋል። የአሜሪካ ተራድኦ ድርጅት USAID መታገዱን ተከትሎ በአንዳንድ የአፍሪካ ሀገራት ግጭት መቀስቀሱን ሪፖርት አመለከተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ USAID የሚያደርጋቸው የእርዳታ እንቅስቃሴዎች መታገዳቸው ይታወሳል። ይህንን ተከትሎ በአፍሪካ በሚገኙ የስደተኛ መጠለያ ጣቢያዎች አለመረጋጋትና ግጭት መከሰቱን ከአንድ የአሜሪካ የውጭ ጉዳይ መስሪያ ቤት ምስጢራዊ ሰነድ መመልከቱን ጠቅሶ አናዶሉ ዘግቧል። ግጭትና ነውጥ ተከስቷል ከተባለባቸው ሀገራት መካከል ማላዊና ኬንያ እንደሚገኙባቸውም ተገልጿል። የእርዳታው መታገድ በማላዊ ህገወጥ የሰዎች ዝውውር እንዲሁም የወንጀል ድርጊቶች እንዲበራከቱ ያደረገ እንደሆነ ተሰምቷል። በኬንያ ደግሞ በተያዘው የግንቦት ወር መጀመሪያ ላይ የእርዳታው መታገድ ተቃውሞ እንዳስነሳ ተዘግቧል። በማዕከላዊና ምዕራብ ካናዳ ማኒቶባ ግዛት የተነሳው ሰደድ እሳት በመስፋፋቱ ምክንያት የአስቸኳይ ጊዜ አዋጅ ታወጀ። ጠቅላይ ሚኒስትር ዋብ ኪኒው አዋጁን አስመልክቶ ባስተላለፉት መልእክት ከ17000 በላይ ነዋሪዎች አካባቢውን ለቀው እንዲወጡ መደረጉን ተናግረዋል። በሳምንቱ መጀመሪያ ላይ 1000 የሚጠጉ ዜጎች ግዛቱን ለቀው የወጡ ሲሆን ከ4000 በላይ ነዋሪዎች ደግሞ ከአጎራባች ግዛቶች ለቀው መውጣታቸው ተገልጿል። ሰደድ እሳቱ 121 ጫማ ወይም ከ36 ሜትር በላይ ከፍታ እንዳለው የተነገረ ሲሆን በካናዳ የሚገኙ የእሳት አደጋ መከላከያዎችን ወታደራዊ ኃይል እንዲረዳቸው ጠቅላይ ሚኒስትሩ አዘዋል። በአሁኑ ወቅት በብሪቲሽ ኮሎምቢያ፣ አልበርታ፣ ሳስቼዋካን፣ ኦንታሪዮን እና ማኒቶባን ጨምሮ በመላው ካናዳ 134 የሰደድ እሳት ክስተቶች መመዝገባቸውን አብዛኞችም ከቁጥጥር ውጭ እንደሆኑ ፍራንስ 24 ዘግቧል። ውሃ የሰውነታችንን 2/3 ክብደት ይይዛል። በርካታ ጠቀሜታዎች ያሉት ውሃ ታዲያ ሰውነታችን ውስጥ የሚካሄድ የኬሚካል ውህደትን እንደሚያግዝም የሕክምና ባለሙያዎች ይናገራሉ። የዛሬው የጤና አዳም ጥንቅራችንም ውሃ ላይ ያተኩራል። ተከታትለን እንመለስ። መቼም ስለ ውሃ ዓለም ተፈጠረበት ከሚባለው ቀን ተነስተን እስካሁን ብዙ ነገር ተብሏል። እስቲ በዛሬው ፕሮግራማችን ደግሞ ውሃ በሰውነታችን ውስጥ ያለውን ጥቅሞች ከብዙ በጥቂቱ ጀባን በላችሁ። እኔ ዶክተር ትንሳኤ ነኝ። ስለ ውሃ በሰውነታችን ውስጥ ያለውን ይዘትና መጠን ጠቅለል አድርገን መረጃ እንስጣችሁ። ውሃ በሰውነታችን ውስጥ ያለውን ከ50 እስከ 75% መጠን የሚሸፍን ሲሆን ይህም ሰውነታችንን በህይወት ለመቆየት ለሚያደርገው የዕለት ከዕለት ክንዋኔዎች ውስጥ በአይን ከማይታዩ የሴል ህዋሶች ጀምሮ እስከ ትልልቆቹ የሰውነታችን ክፍሎች ትልቁን ሚና ይጫወታል። በተጓዳኝ ደግሞ የሰውነት የዕለት ከዕለት ክንዋኔዎችን ተከትለው ከሚመጡ ተረፈ ምርቶች ለምሳሌ ላብ፣ ሽንት ውሃ ትልቁን ፐርሰንት ይይዛል። ባጭሩ ውሃ ይገባል፣ ውሃ ይወጣል። ያው ደሞዝ በሉት። አያርገውና በሰውነታችን የውሃ ገቢና ወጪ መካከል መዛባት በሚኖርበት ጊዜ ሰውነታችን በተፈጥሮ ውሃን አጠራቅሞ ከፍ ሲልም መዛባት ካለ ደግሞ ራሱን በራሱ ማስተካከል ስለሌለው የእኛን አጋዥነት ይፈልጋል ማለት ነው። ይህ ማለት ማንኛውም የህብረተሰባችን ክፍል በየትኛውም የእድሜ ደረጃና ጾታ መደብ ላይ እንዳስፈላጊነቱ ተገቢውን መጠንና ጤንነቱን የጠበቀ ውሃ ማግኘት አለበት ማለት ነው። እንግዲህ በግርድፉ ይህን ካልናችሁ አንድ አዋቂ ሰው በቀን ውስጥ ምን ያህል ውሃ መጠጣት አለበት ብሎ መጠየቁ አይቀሬ ነው። በእርግጥ ይህን ውሃ መጠን የሚወስኑ ብዙ ነገሮች ይኖራሉ። በዋናነት ግን ጾታና እድሜ የሚጠቀሱ ናቸው። በዓለም አቀፉ የጤና ድርጅት መሰረት አንድ አዋቂ ይህም ከ19 ዓመት በላይ ሲሆን ለወንዶች ከ2.6
ሊትር በላይ ሲሆን ለሴቶች ደግሞ ይህም ማታጠባ ወይም ያላረገዘች ከሆነች ከ2.1 ሊትር በላይ መሆን አለበት ይላል። የምታጠባ ወይም ያረገዘች ከሆነ ደግሞ ከ2.3 እስከ 2.6 ሊትር ያስፈልጋል ሲል ያስቀምጣል። ነገር ግን ይህን መጠን እንደ ግለሰቡ ሁኔታዎች ከፍ ወይም ዝቅ ሊል ይችላል። ለምሳሌ መጠኑን ከፍ እንዲያደርጉ ከሚችሉ ነገሮች አንዱ አጣዳፊ ተቅማጥና ትውከት፣ አካላዊ ሰውነት እንቅስቃሴ ለሚያደርጉ ሰዎች፣ ፋይበር የበዛበት ምግብ፣ ይህም ጥራጥሬና ፍራፍሬዎችን የሚያጠቃልል ሲሆን ይህም ሆዳችን ለሆድ ድርቀት እንዳይጋለጥ ይረዳናል። እንግዲህ አንድ ግለሰብ በቀን ውስጥ ይህን ያህል ውሃ መጠጣት አለበት ካለን ውሃ በሌለበት ከየት ይመጣል ትሉን ይሆናል። ነገር ግን የምንመገባቸው ምግቦች ደረቅና ጠጣር ምግቦችን ያጠቃልላል። ከውስጣቸው 20% በላይ ውሃ እንደሚይዙ ያውቃሉ? ምግብም ውሃ ነው እያልናችሁ ነው። ነገር ግን 70% የሚሆነው የሰውነታችን ክፍል የሚያስፈልገው የውሃ ግብዓት ከምንጠጣው ውሃ የሚገኝ ነውና በተገኘው አጋጣሚና በቻልነው አቅም ውሃ መጠጣት ይመከራል። ነገር ግን እኔ ውሃ ከጉሮሮ አይወርድም ለምትሉ መፍትሄውን ጀባ እንበላችሁ። ውሃችሁ ላይ ሎሚ ጨምቆ ወይም ቆረጥ አድርጎ በመጠቀም በቻልነው አቅም ምግብና ስናክ ጋር ለመጠቀም መሞከርና እንዲሁም በዙሪያችን ውሃን በማስቀመጥ የውሃ የመጣትን ባህላችን ለማሳደግ መሞከር ነው። ካልሆነ ግን በመጠኑ ሊተክሉን የሚችሉ ፈሳሾችን መጠቀም ይበረታታል። ለምሳሌ ወተት በውስጡ ከ80% በላይ ውሃ ስላለው ውሃ ሙሉ ለሙሉ ባይተካም መጠቀም ግን ይመከራል። እንግዲህ ከላይ ለመጥቀስ እንደሞከር ነው ውሃ በሰውነታችን ብዙ የያዘ እንደመሆኑ መጠን አሁን ደግሞ ውሃ በሰውነታችን ውስጥ ያለውን ጥቅም በጥቂቱ እንንገራችሁ። የምግብ መፈጨትን መፋጠንና የሆድ ድርቀትን መከላከል፣ መገጣጠሚያዎችና ቆዳ ማለስለስ፣ የሰውነትን ሙቀት መቆጣጠርና የሽንት ቧንቧ ኢንፌክሽንም ከፍ ሲልም በሰውነታችን አላስፈላጊ የሆኑ ተረፈ ምርቶችን ማስወገድ ጥቂቶቹ ናቸው። በሌላ ፕሮግራማችን ስለ ድርቀት ወይም ደግሞ ዲሃይድሬሽን ብለን ስለምንጠራው የጤና እክል አንዳንድ ነገሮችን ይዘንላችሁ ስለምንቀር አብራችሁን ቆዩ። በነዳጅ የሚሰሩ መኪኖቻችን ችግር በሚያጋጥማቸው ጊዜ በድምጽ ወይም በጭስ ችግር እንዳጋጠማቸው ገልጻሉ። አብዛኞቹ ችግሮችን በወቅቱ ጥገና ባለማድረግ የሚመጡ እንደሆኑ ይነገራል። በተለይ ለጥገና እጅግ ከፍተኛ ወጪ የሚያስወጣው የናፍጣ ሞተር ላይ የሚፈጠረው ራናዌይ የሚሳይ ችግር ምን እንደሆነ እንዲሁም እንዴት መከላከል እንደሚቻል የአውቶሞቲቭ ባለሙያው ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን የናፍጣ መኪኖች ላይ የሚፈጠረውና የብዙ የናፍጣ መኪኖች ሞተራቸውን ከጥቅም ውጭ የሚያደርገውን ራንአዌይ ስለሚባለው ችግርና መፍትሄዎቻቸውን እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶንያ አብርሃኔ፣ መልካም ቆይታ። ይህ ራንአዌይ የሚባለው ችግር የሚያጋጥምበት መጠን ትንሽ ቢሆንም ችግሩ ሲያጋጥም የመኪናው ሞተር በከፍተኛ አርፒኤም በመዞር ከፍተኛ ድምጽና ከፍተኛ ጭስ ሲያወጣ ይታያል። ይህ ችግር የተለያዩ መንስኤዎች አሉ። ከነዚህ መካከል የመጀመሪያው የመኪናችን ቱርቦ ሻፍት እስኪበላ ድረስ የምንጠቀምበት ከሆነ ወይም ደግሞ ከዚህ በፊት እንዳወራነው የመኪናችን ቱርቦ በየጊዜው ሰርቪስ የማታረጉት ከሆነ እንደዚህ አይነት ችግር ከፍተኛ ወጪ የሚያስወጣ ሊያጋጥመን ይችላል። ሁለተኛው ደግሞ የመኪናችን ፊውል ሸት ኦፍ ሶሎኔድ ችግር ካለበት እንደዚህ አይነት ችግር ሊያጋጥመን ይችላል። ሶስተኛው ምክንያት ደግሞ መኪናችን ከፍተኛ ሙቀት አምጥቶ እንዲሰራ ካረግ ነው ይህ ችግር ሊያጋጥመን ይችላል። አሁን ያወራናችሁ ነገሮች በናፍጣ የሚሰራ መኪናቸው ላይ ካደረጋችሁ ራንአዌይ የሚባለው ችግር ሊያጋጥማችሁ ይችላል። ይህ ችግር ሲፈጠር ታዲያ የመኪናው ሞተር ክፍሎች እንዲሁም የብሮንዚን አደርቦ ወይ ፋሻ በልቶ ካልሆነም ደግሞ ከፍተኛ ወጪ የሚያስወጡትን ፒስተን፣ ቫልቭ ወይ ደግሞ የኢንጂን ብሎኩን እስካላጣመመ ድረስ ሞተሩ መስራቱን አያቆም። ይህ ራንአዌይ የሚባለው ችግር ከተፈጠረ በኋላ ሞተሩ መስራቱን እንዲያቆም ለማጥፋት ብትሞክሩ እንኳን ሞተሩ መስራቱን አያቆም። ይህ ሲፈጠር መደናገጥ ችግሩን ከመፍታት ይልቅ ተጨማሪ ወጪ እንድናወጣ ነው የሚያስደርገን። እናንተ የመኪናው ሞተር ለማጥፋት ስትሞክሩ መኪናው የማይጠፋበት የተለያዩ ምክንያቶች አሉት። የመጀመሪያው በቱርቦ በኩል አልፎ ወደ ሞተሩ የሚገባው ዘይት፣ በተጨማሪም የፊውል ሸት ኦፍ ሶሎኔድ ስለተበላሸ ነዳጅ ወደ ሞተሩ በመግባት ሞተሩ መስራቱን እንዳያቆም ያደርገዋል። ከዚህ በተጨማሪ ደግሞ ከዚህ በፊት እንዳየነው የናፍጣ ሞተሮች ከፍተኛ የእመቃ አቅም ስላላቸው ፊውል ሸት ኦፍ ሶሎኔድ ነዳጅ እንዳይገባ በመከላከል እንኳን በቱርቦ በኩል የሚገባው ዘይት ችግሩን መፍጠሩን አይቀርም። ታዲያ እንደዚህ አይነት ችግር ሲፈጠር ምን እናድርግ ያላችሁ ሊሆን ይችላል። የመጀመሪያው ነገር የመኪናችን ሞተር አየር እንዳይገባ የአየር ማስገቢያ መንገዶችን መሸፈን ነው። ሁለተኛው ደግሞ መኪናው ማኑዋል ትራንስሚሽን ከሆነ በከፍተኛ ማርሽ ማለትም በአራተኛ በአምስተኛ ማርሽ መኪናውን ፍሪሲዮን እየለቀቅን ለመንዳት መሞከር። ይህን ጊዜ መኪናው ጉልበት ስለሚያንሰው በራሱ ጊዜ ይቆማል። ሶስተኛው ደግሞ ከዚህ በተጨማሪ የነዳጅ መስመሩን ማቋረጥ ይችላል። ነገር ግን የቱርቦውን ኢንቴክ ለመሸፈን የሚደረገው ጥረት ላይ ጥንቃቄ ማድረጋችሁን አትርሱ።
ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካሙን ሁሉ ተመኘሁ።